شرينا هنمتلنا هيتناجرنا نوزوت أخذ خرز اللهم توهاي لتناجرنا لأن يجري لم يكيدني قال عيلي ما تعم حيدي بدأ وسيدة من مالتي قرنت خبيدي أنا ما يفلت أني رأى العيني را تجديد أمازين እነዚህ ከሸረሪና በረሃ የሚያስተጋቡ ድምጾች ህወሓት በአጋንንታዊ አስተሳሰብ ፍጹም የጨከነባቸው በስሙ ለሚቆምርበትና ለሚነግድበት የትግራይ ህዝብ እንጥፍጣፊ ሰብአዊነት የሌለው መሆኑን እንደ ሁሉ ጊዜው ያረጋገጠበት የአርመኒያዊነት ሰበዝ ሁነኛ ማሳያ ነው። ሰላም መጣልን ብለው ፈጣሪያቸውን አመስግነው ያልጨረሱ አዛውንቶች በማምሻ ዕድሜያቸው መጦር ሲሹ አምባገነኑ ህወሓት በግዳጅ ለጦርነት ማግዷቸዋል። ተምረው ያልጨረሱ ሕፃናትና ታዳጊዎችን ወጣቶችና ሴቶችን ርህራሄ በሌለው ሰይጣናዊ ጭካኔ ለሞት አጭቷቸዋል። ተላላኪው ህወሓት በእነሱ ሞት ላይ ወንበር ፍለጋ ስልጣን ሊያማትር እኒህን ሕፃናትና አዛውንት ጭዳ ሊያደርግ ሞት ደግሶ ከሞቀ ጎጆዋቸው አፍሶ የተከዜ ሲሳይ የበረሃ ላይ ውሃ ጥምና ረሃብ ቀለብ ሊያደርጋቸው ምን እንደሰራ የሚያጋልጡ የሞት ወጥመድና የእልቂት ቁማሮችን የገለጡ ሰቆቃዎች ናቸው። ሸረሪና በኤርትራና ሱዳን ድንበር አቅራቢያ የሚገኝ ቁልፍ የስትራቴጂካዊና የስልታዊ እንቅስቃሴ ቀጣና ሲሆን ህገወጡ የህወሓት ቡድን ከቤተሰብ እቅፍ መውጣት የሌለባቸውን ሕፃናትና መጦር የሚገባቸውን አዛውንቶች አንቆና አፍሶ በዚህ ቀጠና የጥፋት ተልእኮን ለመፈጸም ምሽግ በመቆፈር ጭምር ለዓመታት ሲዘጋጅ ቆይቷል። ህወሓት ባሳለፍነው ሐምሌ ወር መጨረሻ አርሚ 13 ሲል ባደራጀው የጥፋት ኃይል ሸረሪና ላይ የጦርነት እሳት በመለኮስም የጥፋት ህልሙን ወደ ተግባር ቀይሮታል። ነገር ግን ስልቱ አልሰመረም። ህወሓት በለኮሰው ውጊያ በርካታ የቡድኑ አባላት ሲደመሰሱ ከሕፃናት እስከ አረጋውያን ድረስ የተሰለፉ በርካቶች እጃቸውን ለኢፌድሪ መከላከያ ሰራዊት አባላት ሰጥተው ሕይወታቸውን አትርፈዋል። አረመኔው ህወሓት የጥፋት ሰንሰለቱን ተጋምዶ አንዴ ጽምዶ አንዴ ደግሞ የህልውና አደጋ ገጥሞናል እያለ በስሙ በሚምልበት ህዝብ ላይ እስከ መቼ ያወራረደ ይቀጥላል የሚለው ጥያቄ በዚህ እውነታ ምላሽ ያገኛል። የነዚህ ምርኮኞች ማንነትና የተጓዙበት ረጅም የሞት መንገድ ከምንም በላይ የቡድኑን አርመኒያዊነትና አስከፊ የኢሰብአዊነት ገጽታ ለዓለም የሚያጋልጥ ነው። እነዚህ ለጦርነት የተነዱ ወጣቶች፣ ሕፃናትና አዛውንቶች ወደ ውጊያው የመጡበት መንገድ ወታደራዊ ስትራቴጂ ሳይሆን ፍጹም ኢሰብአዊነት የተሞላው ግዳጅና ሰቆቃ የበዛበት የሰው ሕይወትን ያራከሰ ተግባር ነው። እነዚህ ሕፃናት፣ አዛውንት፣ ሴቶችና ወጣቶች ለማያውቁት የጥፋት ዓላማ በህወሓትና ሻዕቢያ ፊት አውራሪነት ተገደው ከትግራይ ተነስተው በኤርትራ ከዚያም በሱዳን አድርገው ወደ ሸረሪና እስኪደርሱ ድረስ አሰቃቂና አድካሚ የሞት ጉዞ አድርገዋል። ኣብ ከባቢ ሸራሪ ኢና ነርና ናብ ሸረሪና ህንመጥተለና አይተነገርናን ናውዝወታ አኹት ኸር ዘለኹም ተባሂሉ አይተነገርናን ጥራሕ ተውጎስ ተባሂሉ ካብኡ ካብ ከባቢ ሸራሮ ናብ ሰንበል ኣከባቢ ባድመ ቲኣተኻ ናብ ዝገጠሎ
ناو خيدنا نا إرترا مكينا أو تنحنانا سعنا السودان دنبر حيدنا متين كاونا السودان دما تقبلنا دما ناوزيم تينانا أبزي و مسجرنا بجالو أجرنا أفتو تحت هذا العميق تودا أو بتعين حدنا درنا سئلنا ده حرب ذو وجه خفت نتلقن مدلاو قال ملا نرو قال أنا را تاو تخص جميرو أما نقول تخص جميرو مدلاو بدن بزي خنا سما نقول قالات نرني تدالو زي كأما نقول تخص جميرو زي بقى تاو حاجة تخصون حتيرنا اسمي ميرا هفتي بها كل سراوت حاولتي لبها رجنا 100 سنة حدا أساسستي بها طرنت خبيدي أنا متى ما يفلتني رأى العيني را تجديد مزيمبر همي مخانو خناتات سيفلتني عسرت همش جزاي نهله مزيم حيزم نخيدم أنا ولا عيقيدني ليه لأن قليل مني لأن تفن عليه عدقسي صبوا حكمنا كاتت للخيا نسمت لين دامسو يريني حكمنا اللوي كوايز قد الدنيا وسيلم أجرام سكلا سيلم أوجر سيلم صرفو تم زماتو ما يتملو تعرفه ملو تم أجرام استقرص جن جرتت جن أو تتك من قلت كلام سكايا إني راكا سكا قد في كم خاد مالتي أنا سمنك علين أنا نعدي ذي أتوقعس ما ننزل عليني ده تمي هذا رانا قاش كده يبالال የነበርኩበት ክፍል ደግሞ አርማ 13 ኮር 132 ክፍለ ጦር ማለት ደግሞ እርድ ትግራይ ይባላል ሻምበል አዛዥ ወይ ደግሞ ኃይል መሪ የተነሳንበት ጉንበት 28 ወደ 29 ማንጊያ ነው ከአድሚት የሚባል ቦታ ከሌሊቱ 6 ሰዓት ተነሳን ከዛ ሌሊቱ 6 ሰዓት አካባቢ ሽራሮ እልፍ እንዳል በእግር ከዛ ከሽላሉ ከመለህ አካባቢ ደረስን ማለት ነው 11 ሰዓት አካባቢ ከዛ በኋላ የኤርትራ መኪናዎች ነበሩ በኤርትራ መኪና ተጉዘን ወደ ኢትዮጵያና የሱዳን ድንበር ላይ ደረስ ሌሊት ሙሉ በቃ በመኪና ስንጓዝ አድረን ልክ ከሌሊቱ ሰዓት እዛ ማን ጧት ገባን 29 ማለት ነው ልክ በ30 የተወሰነ አርፈን ከምሽቱ ማን ነው ከሌሊቱ 6 ሰዓት እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው ሸረሪና ገብተንዋል ከምሽቱ 2 ሰዓት አካባቢ 1 ማለት ሰኔ 1 ምሽጋችን ተቆጣጠርን የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ ሙሉ በእጃችን ገባ ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበር ያው እንግዲህ የዛኔ ሴቶች ነበሩ አንድ መኪና ነበረች በርካታ ሴቶች ደክሞ ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸውን ተሻገረን ሐምሌ 25 ከጧቱ 11 ሰዓት ተኩል በስተግራችን በኩል የነበረው በርጌስ 3 የሚባለው ተኩስ አሰማን ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ ውጊያው በዛ ቀጠለ ማለት ነው ዓለም አቀፍ ህጎች ህፃናትን በጦርነት ማሳተፍ ወይም ማሰለፍ የከፋ ወንጀል እንደሆነ ይደነግጋሉ። ለምድር የከበዱ አዛውንቶችም የረፍት ዘመናቸውን የሚያሳልፉበት እንጂ የጦር መሳሪያ የሚሸከሙበት እድሜና ጫንቃ የላቸው። ቢያድላቸው ኖሮ የሚጦሩበት የሚመርቁበትና ማምሻ ዘመናቸውን ስለ ሀገራቸው በጎ እየተመኙ ለወጣቶች ምክር የሚለግሱበት ዘመን ነበር። አረመኔው ህወሓት ይህን ተፈጥሯዊ ህግ ተቃርኖ እና ቦይን ስደትና ሞት እንግልትና ድቀት ፈርዶባቸዋል። በማይጨበጥ ህልም ለሻዕቢያ ታዛዥ ሆኖ ለረሃብና ጥም አጭቷቸዋል። እኒህ አዛውንትና ህፃናቱ ምን በደሉ? ህገወጡ ህወሓት ለራሱ የሌብነት ሰንሰለትና የስልጣን ጥም ሲል የ15 ዓመት ህፃናትን ጨምሮ አዛውንቶችን ባለየ አረመኔያዊነት በግዳጅ አፍሶና መልምሎ ለሞት ሰጥቷቸዋል። በርካቶችም በጦርነቱ ተሰውተዋል። የተወሰነ ተዋጋ፣ ብዙ ቁስለኛ፣ ብዙ የተሰዋለ። እንግዲህ ከዛ መሃል ላይ ነው እኔ ልተርፍ የቻልኩት ማለት ነው። እጄ ሳነሳም
የተቃወመኝ ወይም ደግሞ ያንገራገረ መከላከያ ሰራዊትም እኔ አላየሁም። ጦርነቱ በሐምሌ 25 11ኛ ወር 2018 ከጠዋቱ 11 ሰዓት ተኩል ትዕዛዝ ተሰጠን እና እኛም ወደ ውጊያው ገባን ማለት ነው። ከውጊያ ከገባን በኋላ ከተዋጋን በኋላ ከአቅማችን በላይ ስለሆነ መከላከያ መጥቶ ያዘን። ህገወጥ ቡድኑ በሸረሪና የለኮሰው የጦርነት እሳት በድንገት የተቀሰቀሰ አልነበረም። መንግስት ለሰላም የዘረጋውን እጅ በመግፋት ሀገርንና ህዝብን ለማፍረስ አቅዶ በስውር ሲዘጋጅበት የቆየ እንጂ መንግስት ያከበራቸውን የትግራይ አባቶችና እናቶች አረመኔው ቡድን በአጋንንታዊ መንፈስ እንዲህ አዋርዷቸዋል። ሞኝ ባያፍር ዘመዱ ያፍር እንዲሉ በትግራይ ህዝብ ስም አይኔን ግንባር ያድርገው ብሎ ይምላል፣ ይገዛታል። በዘርፊያ የዛለው ክንዱን አሳርፎ የደቀቁ አዛውንቶች ጫንቃ ላይ ፊት ብሏል። ሕፃናትን ከአፈሙዝ እንዲጋፈጡ ወንዝና በረሃ ላይ ያመላልሳል። በሸረሪና የተማረኩ የጦር መሳሪያዎችና ተተኳሾችም የቡድኑን የጦርነት ዝግጅት መጠን በግልጽ የሚያሳዩ ናቸው። በሸረሪና ውጊያ ከተማረኩት የጥፋት ቡድኑ መሳሪያዎች መካከል 2 ዘገው አየር መቃወሚያ፣ 2 የ107 ሚሜ ሮኬት፣ 1 ኮርኔት ማስወንጨፊያና 4 ኤግላ ማስወንጨፊያዎች፣ 4 ቢ10 መሳሪያዎች፣ 4 ሞርታር 120 ሚሜ፣ 15 ሞርታር 82 ሜትር፣ 1 የ81 ሚሜ ሞርታርና 44 የ60 ሚሜ ሞርታሮች፣ 17 ድሽቃና 20 በታንክ ላይ የሚጠመዱ ድሽቃዎች፣ 37 አርፒጂ፣ 72 መትረየስና 21 ታንክ ላይ የሚጠመዱ ፒኬቲዎች፣ 19 ስናይፐር፣ 248 ክላሽ፣ 4 ተተካይ ክላሽ፣ 1 ሽጉጥ፣ 1 ጅም፣ 3 መሳሪያ እንዲሁም 82 ኋላ ቀር መሳሪያዎችና በርካታ ተተኳሾች ይገኙበታል። ህገወጡ ቡድን ለሕፃናትና አዛውንቶች ያቀረበላቸው ዕጣ የሞት ጽዋ ቢሆንም ከተማረኩ በኋላ ግን ያገኙት ነገር ሌላ ነበር። በጦርነት መስክ ጠላት ሆኖ የመጣን ኃይል ከተማረከ በኋላ በሰብአዊነት መንከባከብ ባህሪው የሆነው የኢትዮጵያ መከላከያ ሰራዊት በህገወጥ ቡድኑ ተታለውና ተገደው ለመጡ ምርኮኞች ያደረገላቸው እንክብካቤም ከጠበቁት በላይ ሆኖ አግኝተውታል። شوية جاي بهاد 43 كورنيت ساتانكلتن كورنيتن ساتانكلتن كل ترى صنعت شرقة تستحق تمهاري تبغل ورحي قطاحي طنيتنا سك حملة كاوست تكذا هاي طرنت في مرفت تكذا هاي تمارة تضحيل أنا كاو تخصم ساعة عنا هاي نفتروارينا فتروين تحيل صبوا يسكفت برخة سكالا لنا هو اللي شو عمسود أناون بزح حق على جربنا شاور منامن أو مسامنا منامن هنا ملكسون هنا صبوا واي كان يغرفوا ويكعسلام وخذ سلام راحين تندمبر በቀንደ ወንድማቸው ተንከባክቦ ነው የወሰዱኝ። ዘዋላ አትፍሩ ምናምን ዋሉና ዘዋላ ወደ ሕክምና አስገብተው እስካሁን እየተንከባከቡና ያለው የፈለገውን እንበላለን የፈለገውን እነሱ የበሉት እኛም እንበላለን። ምንም የከፋነ ነገር የለም። ጥሩ ላይ ነው ያለን። በቃ ወደ ጦርነት እንዳይገቡ በቃ እንድተውት ነው የሚፈልግ እንደኛ እንዳይሆነ ጥሩ ነገር በቃ እንዳይወጡ ወደ ውጊያ እንዳይገቡ በቃ እንትን እንዲሉ በቃ እንደከለከሉ አንዋጋም እንዲሉ በቃ እንደኛ የኛ እጣ እንዳይደርሳቸው ብዙ ሰዎች ስለ በረሃ ላይ ስለመጣ እንድተው ነው የምንፈልገው። ስሜ ጸጋይ ሙሉ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል እና እንደተመታው ያው ብዙ ነን የነበርነ እጃችን ሰጠን። ወዲያው መጥቶ መከላከያ ራስ ነው ፈረስ ጠይት ያደረገልኝ
ወደዚህ እስከሚመጣ ድረስ እያጠው ደም እየፈሰሰብኝ ነበር። እየጠረጉ እያሉ እየተንከባከቡ ነው ያመጡት። ምግብ በሰዓታችን ነው የምንበላው። ፍርናሽ ማለ ሁሉ በቃ አሪፍ ነው የሚንከባከቡ ነው ያለ እና እናመሰግናቸዋለን። የሸረሪናው ክስተት አንድ ነገርን ግልጽ አድርጎ አሳይቷል። ህገወጡ ህወሓት ከምንም በላይ የትግራይ ህዝብ ጠላትና የህልውና ጠንቅ መሆኑን፣ የህወሓት አንጃ ህፃናትን ከትምህርት ገበታ፣ አዛውንቶችን ከረፍት እየነጠቀ ለሞት የሚዳርግ ግፈኛ ስብስብ መሆኑን የምርኮኞቹ የምስክርነት ቃል ቁልጭ አድርጎ ገልጾታል። የዚህ ቡድን ዕድሜ መራዘም ማለት የትግራይ ህፃናት እልቂትንና የትግራይ ህዝብ ስቃይ ማለቂያ የሌለው ማድረግ ለመሆኑ ይህ ሀቅና እውነታ ማሳያ ነው። ሻዕቢያ በረጅም ሰንሰለት እግር ቶርች አስሮ እንዳሻው የሚዘውረው ህወሓት ከአረመኔያዊ ባህሪው መቼም የማይላቀቅ ለትግራይ ህዝብም መከራ የሆነ ቡድን ነው።